ግርማ ሳይታሰብ ዱብ ብሏል። በዚህም የተነሳ ዝናሽ ወዲያውኑ እንደመጣ በጥፊ ነበር ያጋጫት። ዝናሽ ጥፊው ከአቅሟ በላይ ስለሆነ ተሽመድምዳ መሬት ላይ ነበር ሄዳ ወድቅ ያለችው። በዚህም የተነሳ ትርሲት የውጭ ሕክምና ሊጨርስ ነው ብላ ደስ ብሏት በነበረበት አጋጣሚ የዝና መምጣት ስትሰማ እንደተስተጓጎለ ታውቃለች። ለአምሮት የአባቱ መምጣት ደስ ቢያሰኛትም ግን ደግሞ ጎዳናን ማውጣት ይችን ሴትዮና ልጇን በሚለው ንግግሩ በአባቱ አልተስማማችም። በእርግጥም ትርሲት እዛ ቤት ውልቅ እንድትላት ትፈልጋለች። ግን ደግሞ እናቷ እዛ ቤት እንድትወጣ አትፈልግም። ኪራ ይህንን ግርማ የትርሲትን ሕክምና ለማስጨረስ የሆነ ነገር ማድረግ አለብኝ ያለዛም ለአምሮት ማሳሰር አለብኝ የሚል አማራጭ ቢያቀርብላቸውም ትርሲት በጭራሽ ህይወቴ እንድትታሰር አልፈልግም የሚል አማራጭ ስላመጣች ሀሳቡን ቀይሯል። ዝኑ አሁን ላይ ከአቅሟ በላይ የሆነ ችግር ገጥሟታል። በሌላ በኩል ከግርማ አንድ ልጅ እንዳላትም ሰምታለች። ግርማ ከሌላ የወለዳት ልጅ አለች እና አሁን ላይ ዘሯን ማወቅ ስላለባት ለምንድን ነው መጣ ከእናንተ ጋር ማትኖረው በሚል እናቷ መታ ብታማክራትም ዝናሽ ግን ይህንን ስናሪዮ ከሌላ አክሽን ወይም ደግሞ ድራማ መጠሽ የምታገኙበት አክት ነገር ይመስላል እንጂ በጭራሽ ይህን ነገር ላምንሽ አልፈልግም። ስለዚህ ከዛ ከሚያምንሽ ሰው ሄደሽ የምትፈልገውን ነገር አድርጌ የኔ ባል መቼም እንደዛ አይነት ነገር አያደርግም በማለት መልሳታለች። በእርግጥም እታጎ የምትባለዋ የግርማ ልጅ ስትሆን ግርማ ልጅ እንዳለው ራሱ አያውቅም። አሁን ለአምሮት ይህ የምትኮራበት ጀግናው አባቷ ከሌላ ልጅ እንደወለደ ስትሰማው ምን ሊሰማት ይችላል? በእርግጥም ትርሲትን የምጠላት ከሌላ አባት ስለተወለደች ሊሆን ይችላል። አሁንም ይች እህቷ እንዲሁም ደግሞ ሌላ እህት እንዳላት ስታውቅ ምን ሊሰማት ይችላል? ትርሲት ታቀርባታለች ወይስ ደግሞ ያችኛዋን የአባቷን እህት? ብቻ ነገሮቹ ውስብስብ ያሉ ናቸው። በሌላ በኩል ዘኑም ይሄ ነገር ከአቅሜ በላይ ስለሆነ የምትናገረውን ነገር ተናግረሽ በጭራሽ አላምነሽም፣ የራሴ ችግር ይበቃኛል፣ እንኳን ሌላ ችግር ላስተናግድልሽ በማለት ጥላትም ነበር ሄደችው። በእርግጥም ያች ሰው ተገዳ ነው። እናም የሞት አፋፍ ላይ ስለደረሰች ልጅ ብቻዋን እንዳትሆን አባቷን ነግሬያት እንዲሁም ደግሞ ለሚስቱ ተናግሬ የምትፈልገውን ነገር ታድርግ የሚል ነገር ነው ያደረገችው እና በበኩሏ ትልቅ ጥረት አድርጋለች። ዝናሽ ግን አላመነቻትም። ምክንያቱም እዚህ ጋር የትርሲት ነገር ስለሚያሳስባት ጥላትም ነበር ሄደችው። ከዛ ሴትዮዋም አዝና ወደ ቤቷ ተመልሳለች ማለት ነው። ምናልባት ተመልሳ በህይወት ካለችም የምትመለስ ይመስላል ማለት ነው። ሌላው ግርማ ከመጣ በኋላ የተበደርሽውን ብር እያንዳንዱ ትመልሽለታለች፣ ቤቴንም ታመጫለሽ እንጂ እኔ ያለውማ ይሄ ብር በዳ አያዝም፣ ያቺ ትርሲትን መታከም የለባትም ብሎ ይዝትባታል ማለት ነው። በእርግጥም ዘኑ በጣም መቶ ስታየው በጣም ነበር የደነገጠችው። ምክንያቱም የእሷ ሀሳብ ገና ግርማ ሳይመጣ ውጭ ሀገር ወጥታ ሄዳ እንድትታከም ነበር የፈለገችው ትርሲት። ግን ይሄ ነገር አልሆነም። በእርግጥም ለአምሮቱ እያንዳንዱ ነገር አሳክታ ነው እየጠበቀችው ማለት ይቻላል። ግማሹን ሙሉ በሙሉ የተሳካ ባይሆን ግን ደግሞ በጣም ትልቅ ነገር አሳክታለታለች ለግርማ። ቢያንስ ካርታና ፕላኑ በማን ስም እንደተመዘገበ አጣርታለች። ይህንንም ስትነግረው ግርማ በጣም ነው ደስ ያለው። እንዲሁም አሁን ሙሉ ህጋዊ ባለቤቷ ስለሆነ ለእናቷ ገንዘቡን መውረስ እንደምትችልና እኩል መካፈል እንደሚችል ውላን የነገረችው። በዚህም ተደስቶ ግርማ አታስቢ ልጅ፣ ግን አንቺ ራሱ ተባባሪ ነሽ፣ ለምንድን ነው ያልነገርሽኝ ሁሉ ነገር ሲፈጠር በማለት በጣም ነግሯት ነበረ። እሷ ደግሞ ኧረ አባዬ ይቅርታ አድርግልኝ፣ እኔ ራሱ በግድ ነው እዚህ ቤት የኖርኩት፣ ደግሞ እኮ በስልክ ራሱ እንደነገርኩ ከሆነ ስትመጣ በጣም ብዙ ነገሮች ስለተለወጡ መተታያቸዋለ ብዬ ብዙ ነገሮችን ነገር ያለው እናም ይህንን ልደግፍ ነው እንጂ ሌላ ነገር አልነበረም ትለዋለች ማለት ነው። ችግር የለውም አሁን ያችን እናትሽ ብትሆነ እዚህ ጎዳና ላይ የምጥላቸው ይላታል። እና እናቷ ስለተነካችባት እንደዛማ ሊሆን አይችልም የሚል ሀሳብ ነበር የሰጣችው። ግርማም እናትሽ ተነካችብሽ አይደለ ይላታል ማለት ነው። እሷም አዎ በሚለው ነበር የያዘችለት። ግን ደግሞ እናቷ እንድትወጣ አትፈልግም። በነገራችን ላይ ግርማ ከዘኑ በጣም በጥፊ ሲመታት የሚገርማችሁ ነገር ወዲያውኑ ነበር የወደቀችው። ከወደቀች በኋላ የሚገርማችሁ ነገር አላዝናለች፣ ትንሽ አዝናለች። ግን ደግሞ ብታዝን እስኪ ሂጅ እናቴን ላንሳት እንኳን የሚል አንዳችም ነገር አይታይባትም ነበረ። ቁማ ከመመልከት ውጭና አባቷ ሲመጣ ከመደሰት ውጭ ያደረገችላት ነገር አልነበረም። ለእናቷ የሚያሳዝነው ነገር ከዛ በኋላ እሺ ይልና ጥሎት ይሄዳል ማለት ነው። በዚህም ወዲያውኑ ዘኑ ለትርሲት ሄዳ አባትሽ እኮ መጣ ትላታለች እና ስትነግራት በጣም ተርበተበተች። በቃ የሚፈልጉትን ነገር ሰጥተናቸው እኛ በሰላም የምንኖር የሚል ሀሳብ ነው ያላት ትርሲት። የትርሲትን ሀሳብ ባትደግፈውም እንደዛማ ሊሆን አይችልም ልጅ፣ ለምንድን ነው እንደዚህ የምትይው አለቻት። ከዛም ሀሳቡ እንደዛ እንደሆነ ስታውቅ ጎዳናም እኮ ይሞቃል ሰላም ካለው እናቴ፣ ስለዚህ ጎዳና በመውደቃችን ልትከፊም ሆነ ልታዝኝ አይገባም የሚል ሀሳብ ነው ያላት። ዘኑ ግን በጭራሽ ልጇ ታክማ በእግሯ መሄድ ነው እንጂ የፈለገችው እንደዚህ ታማባትማ
መተው አትፈልግም ማለት ነው። ከዛ በተጨማሪ እንዴት አድርጌ ነው ልጅን ወደ ውጭ ሀገር ምልካት የሚለው ነገር ያስበች ነው። ኪራም ወደ ቤት ሲመለስ በጣም ነበር የደነገጠው። ምክንያቱም ሳያስበው ነው የመጣ ገርማ የሚባለው ለማንም ሳያሳውቅ በጠዋቱ ለልጁ ሁላ ዛሬ እመጣለሁ ጠዋታ ቤት እደርሳለሁ አላላትም። በእርግጥም እመጣለሁ ነገ ትኬት እቆርጣለሁ የሚል ነበር የነገራት። ከዛ ለአምሮትም ከጓደኛዋ ጆን ጋር ሆና ስታወራ እኔ ግን ማለት የሚመስላችሁ ነው የሚመስለኝ ጆን እያንዳንዱ ነገር ሲያጣራት ለአምሮትን አባትሽ መቼ ይመጣል? ታዲያ ከመጣ በኋላ እንዴት ነው የሚያደርገው? ቤት ውስጥ ልጅት ውስጥ ትታከማለች ምናምን እያለ ሲያጣራት ወደና ኪራ መጥቶ እንትን ሊል ነበር የመሰለኝ ማለት ነው። ኪራንና ተርሴትን ሊያግዝ ነበር የመሰለኝ፣ ግን ደግሞ ለራሱ ጥቅም ነው ለካ ጆን እንደዛ ሲያውጣጣት የነበረው እና አሁን ጆን ከኪራ ጎን ቢቆም በጣም ይጠቀም ነበር። ምክንያቱም አሁን እዚህ ጋር እነ ኪራ ምንም አይነት አማራጭ የላቸውም። አሁን ግርማን ከመስማት ውጭ ያለዛ አውጥቶ እንደሚጥላቸው እርግጥ ነው፣ ሕክምናም እንደሚስተጓጎል እርግጥ ነው። ግን ደግሞ ኪራ መላ አያጣም ብለን እናስባለን። በእርግጥም ምንድን ነው ደነገጥክ? በቤት እየመጣሁን ትፈነጭብኛለህ ወይ ብሎታል ግርማ ኪራም እኔ እንዳንተ ባዶ ዛቻና ማስፈራሪያ አልሰጥም፣ ቅልንጦ ወስጄ አስገባሃለሁ የሚል ነበር የተናገረው። ግርማ በጣም ብስጭቶታል። ጭራሽ በቤቴም እንደዚህ ማስፈራራት ጀመር፣ ከዛኛው ቤት አልበቃ ብሎ ከዚህም ጀመርክ፣ እንግዲያውስ ግርማ ማን እንደሆነ በቅርብ ጠብቀኝ አሳያለሁ እያለ እየዛተበት ነው ያለው። ኪራ አሁን ምን ሊያደርግ እያሰበ ይመስላችኋል? በእርግጠኝነት ለአምሮትን አሳስሮ ከዛ ግርማን እንዲፈርም ነው የሚያደርገው ማለት ነው። ወደ ውጭ ሀገር ሄዳ ትርሴት እንድትታከምና ከዛ ሕክምና መልስ በኋላ ደግሞ የፈለገውን ነገር እንዲያደርግ የሚያስብ ይመስለኛል። በእርግጥ ይህን ነገር ለትርሴት ባያማክራት አሪፍ ነው። ትርሴት እህቷ መተሰብ ስለማትፈልግ ከትርሴት ደብቀው ዘኑና እንዲሁም ደግሞ ኪሮቤል ይህንን ነገር ቢያደርጉት አሪፍ ነው። እንዲሁም ደግሞ ብትከታተላቸው የሚያደርጉትን ነገር አባትና ልጅ ጥሩ ነበረ። በእርግጥ ለአምሮት አባቷን እንድታሳምነው እናደርጋለን እያሉ ነው። እናም ለአምሮት ራሱ ቆም ብላ ስታሰብ ነበረ። ግን እኮ ልጅቱ ብትታከም ነው የሚሻለኝ፣ እንዲሁም እንደፈለግኩ እጫወትበታለሁ። አሁን እንደዚህ ታውራ መከሬን ከምታሳየኝ እንደምንም ብዬ አባቴን አሳምኜ ትታከምና ከዛ በኋላ ስትመለስ የፈለግኩትን ነገር አድርጋለሁ ብላ ነው የምታስበው። በእርግጥም አባቷን ማሳመን የምትችለው ለአምሮት ብቻ ነው። ምክንያቱም ይሰማታል። ሌላ መላ ሌላ መፍትሄ አታጣም። እናም እንግዲህ አሁን የሚጠበቀው ምን ይመስላችኋል? ለአምሮት አባቷን አሳምና ትርሴት እንድትታከም ታደርጋለች ወይስ ደግሞ ኪሮቤል አሳስሯት ግርማ ያው ለልጁ ሲል ብዙ ነገር ይከፍላል። እኔ ግን አሁን ለምሳሌ ማለት ነው ግርማ እንኳን ለልጁ ምንም መስዋዕት የሚከፍል አይመስለኝም። ለአምሮትም ስለሱ ስራ ምንም አንዳችም ኃላፊነት አልወስድም ብላለች። እሱ እንደዛ ካሰብሽ አባትሽ ኃላፊነቱ እንዲወስድ እናደርገዋለን ብሏታል ኪሮቤል። ግን ደግሞ ግርማ ራሱ ለራሱ ጥቅም ብቻ ነው እንጂ ስለ ለአምሮት ምንም የሚጨነቅ አይመስለኝም። ብትታሰር እንኳ እንደው አስፈታታለሁ እኔ አባቷ እያለው የሚል አይመስልም ማለት ነው። እና ለምን አልነገርሽኝም ሲያስፈራሩሽ ምናምን ሲላት በቃ ፈርቼ ነው። እሱ በአባትሽ መታመን መኩራት ነበረብሽ። አባትሽ እያለ ምንም ነገር እንደማያደርጉሽ ማወቅ ነበረብሽ እንጂ ዝም ማለት አልነበረብሽም ብሎ ይቆጣታል ማለት ነው። ከዛ ጆንም ደስ ብሎት እየተርበተበትን የጠየቃት ነገራችን ላይ ግርማ በፊት አስፈራርቶት ስለነበረ ይፈራዋል እና አባትሽ እስከሚመጣ ኪሮቤል ልጨርሰው ይላል። የሚገርማቸው አቅም እንዳለው ሁላ ለአምሮት ደግሞ አይ አንተንማ እዚህ ውስጥ መጨመር አልፈልግም፣ ምክንያቱም ጥሩ ሰው ስለወንክ ምንም ነገር እንዲነካ አልፈልግም፣ እኔ በጣም እወድሃለሁ እና ምንም ነገር እንድትሆን አትፈልግም ነው የምትለው። እሱም እሺ ካልሽ ብሎ ዝም ብሏታል። ሸኛት። ደግሞ የሚገርማችሁ ነገር ወደ ቤት ራሱ ልሸኝሽ ምናምን ሲላት በር ከራሱ እንዲደርስ ምናምን አመጣም አስፈልግም የሆነ ከርቀት ይሸኛታል ምናምን ይሄዳል። ሰው ጆን ራሱ የሚያስጠረጥር ነገር አለው። በእርግጠኝነት ጆንም የራሱ የሆነ አላማ እንዳለው የታየኝ ነው ለእኔ። እንግዲህ የጆን አላማ የአምሮትን ማግባት ብቻ አይደለም አለሙ ብዬ ነው የማስበው። እስኪ ወደፊት ምን እንደሚሆን እናያለን ማለት ነው። ከዛ ከሸኛት በኋላ እሷም ወደ ቤት አገባች። አባቷ ጋር ደስ የሚል ጊዜ አሳለፈች። ኪራም እባክህ ምንም ነገር አላውቅም እያለችው ነው። ጠይቋን ነበር አባትሽ እንደሚመጣ ታውቂ ነበር ወይ? ለምን አልተናገርሽም? እስካሁን ዝም ያልኩሽ ለምን ይመስልሻል? ተርሴት በቅርቡ ልትታከም እያለ ሲነግራትም ደስ ብሏት ሄዳ ከዝኑ ፊት ማስመሰል ጀመረች። እህቴ ልትታከምልኝ ነው፣ በጣም ደስ ብሎኛል፣ ከጸጸት ልወጣ ነው እያለች በቃ እናቷ ፊት የሌለ ነገር ተናገረች። ታዲያ ዝኑ እያስመሰለች እንደሆነ ስለገባት ይችን ልጅ ባታሚያት ጥሩ ነው እያለቻት ነበረ። ግን ደግሞ አለማመን ከባድ ነው የእህቷ ስለሆነች። ሌላው ኪራና ተርሴትም ሕክምናውን እንዴት ነው በረራ አለቀ ምናምን ብሎ ለመጨረስ ወደ ኤርፖርት ሄደው ነበረ፣ ወደ ኢሚግሬሽን። ከዛም በኋላ
ጉዟቸው ትንሽ ቀን እንደቀረውና እንዳለቀን የተነገራቸው ደስ የሚል ነገር ነው። ግን ቀድማ መጣባቸው ቶሎ ብሎ እናቷ ይህን ነገር ስትሰማ በእልልታ ነበር የቀወጠችው ግርማ ከመምጣቱ በፊት እና ደስታዋን ከማጥፋቱ በፊት። ታዲያ ዘኑ እንደምንም ብዬ ግርማን ማሳመን አለብኝ፣ በቃ ልለምነው ላረጋገው ነው ያለችው። ምስኪን ስትርበተበት ታሳዝናለች። ደግሞ ያሳቀኝ ማለት ነው አንድ ጊዜ በጠፊ ስላት ሄዳ ወድቅ አለች። ወይኔ ግርማ ቢያንስ አታስብላትም እንዴ? ለማንኛውም እንዴት አድርጋ እንደምታሳምነው እናያለን። ወደ ሳሎን ወጣ ብላ ስታዩ ድንግጥ አለች። ምን ያስደነግጥሻል ይላታል። እንዴት አልደነግጥም ነው መንፈስ መሰልኩሽ ምናምን ይላታል። ሰው ከኪራ ጋር ራሱ መንፈስ መሰልኩ እንዴት ሲሆንበት ኪራም አቅምሶበታል። እናንተ እኮ በቃ መንፈስ ነው ስራ ሁሉ ስትታይና ስትመጣ ምንም የምትታወቅ ነገር የለውም ይለዋል። ከዛ እንደዛ ከሆነ እናያለን ይልና ይፎካከራሉ ማለት ነው። ሰው አሁን ነገሩ በጣም እየከረረ ነው ያለ በኪራና በግርማ መካከል፣ በላምሮትና በቤተሰቦቿ መካከል፣ በትርሴትና በላምሮት መካከል ያለው ነገር ከፍተኛ ትንቅንቅ ነው። ሌላው ደግሞ ግርማ አሁን ሌላ ልጅ እንዳለውም ተነግሯታል ዝናሽ። ይህን ነገር ግን በጭራሽ ልታምንበት አልቻለችም። እንዴት ግን የኔ ባል እንደዛ አያደርግም ልትል ቻለች? ሶስት ሴት እንግዲህ ለትዳሯ ጥንቁቅና ታማኝነት ማለት ነው። የሚገርማችሁ ነገር እንደዛ እየበደላት ራሱ ትከራከርለታለች። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።